ብሩኬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አምላክ ይመስገን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር ይመስገን አለው። እሺ ቅድም መልካም ዮናታን ቅድም የተናገረው ነገር ነበረ። ቤተክርስቲያን 3ኛና 4ኛ ክፍለ ዘመን ላይ መጽሐፍ ቅዱስንም መንፈስ ቅዱስንም ጥላ ነበረ፣ ከፖለቲካ ጋር ተጋብታ ነበር የሚለው ንግግር፣ ይሄ ንግግር ትክክለኛ ነው? ትክክል የሆነውም አለ፣ ትክክል ያልሆነውም አለ። ግን እናንተ ስታወሩ ከነበራችሁበት አኳያ ትክክል አይደለም። እስቲ ትክክል ያልሆነ የትኛው ነው? አሁን ካልኩት ንግግር ውስጥ ቤተክርስቲያን 3ኛና 4ኛ ክፍለ ዘመን ላይ መጽሐፍ ቅዱስንም ጥላ ነበር፣ መንፈስ ቅዱስንም ጥላ ነበር፣ ከፖለቲካ ጋር ተጋብታለች የሚለው ትክክል ያልሆነው ከዚህ ውስጥ የቱ ነው? የትኛው ንግግር ነው? ትክክል አይደለም ያልኩበት ምክንያት ቤተክርስቲያንን በፍጹም እስከ ዓለም ፍጻሜ ድረስ አልጥላችሁም ብለዋል። ስለዚህ ምንም ቢሆን ከቤተክርስቲያን ጋር ጌታ ኢየሱስ ክርስቶስ ህብረትን አያቋርጥም፣ ወይም ደግሞ ምንም አይነት የተቋረጠበትም ዘመን የለም አይቋረጥም የሚለው የእናንተ አስተምሮ ለዚህ የሰጣችሁበት ምላሽ አግባብ አይደለም። ለምን ካልከኝ ለምሳሌ ወይ ሌላ ማብራሪያ ውስጥ አሁን ስለዚህ ትክክል አይደለም ያልከው ዮናታን የትኛው ንግግሩ ነው? ትክክል ያልሆነበትን ነገር ለኔ ተውና እኔ አሁን ትክክል የሆነበትን ፓርት ልንገርህ። እናንተ ካላችሁበት አኳያ ትክክል አታርክምን፣ ጆሮውን ተጠቀም ፕሊስ፣ አታርክሙን። እኔ የጠየቅኩት ጥያቄ ግልጽ ጥያቄ ነው። ዮናታን ከተናገረው ንግግር ውስጥ የትኛው ንግግር ነው ልክ ያልሆነው ነው ያልኩ። ሌላ ማብራሪያ ውስጥ አትግባ። ቤተክርስቲያን ከመንፈስ ቅዱስ ጋር አቋርጠ ነበር ወይም ደግሞ ህብረት አቁመ ነበር የሚለው ነገር ትክክል ነው፣ ያቆመችበት ዘመን ስለነበረ። ማስረጃሽ? አይ ጋዲ መጀመሪያ የተጠየቀውን ይመልስ። እኔ የምትጠየቁትን ፐርፌክት ማለት በስርዓት መመለስ መች ነው እንደምትችሉ አላውቅም። እሱ ታመጣለህ ማስረጃ። የጋዲ ጥያቄ ግን የዮናታን ንግግር ውስጥ ትክክል ያልሆነ ነገር አለ ብለሃል። ትክክል ያልሆነውን ነገር ምንድን ነው? እሱ መጀመሪያ ነገር የዮናታን ንግግር እኮ አይደለም ትክክል አይደለም ያልኩኝ፣ የእናንተ ንግግር ነው ትክክል አይደለም ያልኩኝ። ትክክል የሆነበትም ትክክል ያልሆነበትም አለ እያልኩ የነበረው የእናንተ ንግግር ትክክል አይደለም። ስለዚህ የትኛው ብለህ ጠይቀኝ። ቆይ የእኛን አይደለም እኛ ምንም እያወራን ስላልሆነ፣ ስለዚህ እያወራችሁ ነው። አትካዳ፣ ስለ ዮናታን እያወራ ነው። ተደርባ አታውራ። አንዴ ሚውት አድርገው። አይ እሺ፣ ችግር የለውም። አንዴ ስማ ምንድን ነው? ስለዚህ የዮናታንን ሐሳብ ሙሉ ለሙሉ ትቀበለዋለህ? ብሩኬ? አሁን ተናገር። እቀበላለሁ። አንዴ ቪዲዮውን ከፍተዋለሁ። የትኛውን ሐሳብ እቀበላለሁ እንዳልክ በደንብ ትሰማውና ከዛ በኋላ ምን ጠይቀን ጥያቄ ትመልሳለህ ማለት ነው። ፍራይዴ በደንብ ጆሮውን ሰጥተህ ትሰማለህ። እሺ በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ እሺ ነጥብ በነጥብ እኔ በ3ኛውና በ4ኛው ክፍለ ዘመን መጽሐፍ ቅዱስንና የእግዚአብሔር መንፈስ ቤተክርስቲያን ጣለች ይላል። ይሄ ትክክለኛ ሐሳብ ነው? ትክክለኛ የሚሆንበት ፓርት ስላለ የቸርች ስትሪ ሄደን እንመልከት። ቸርች ስትሪ ላይ ስላለ ትክክለኛ ሐሳብ ነው ወይ? አታብራራ። ጥያቄ ትክክለኛ ሐሳብ ነው ወይስ አይደለም? በጣም ጥሩ። መጽሐፍ ቅዱስ በ3ኛውና በ4ኛው ክፍለ ዘመን ነበረ? ማስረጃ ክፈት። ቶሎ በል ማስረጃ። ትልቁ ላይ አድርገው አንዴ ጋዲ። መጽሐፍ ቅዱስ እንግዲህ 66ቱ በ3ኛና በ4ኛ ክፍለ ዘመን ነበረ ብለውናል። ኦኬ ሙሉ ክፈትና አሳየን። ኦኬ ከዛ በፊት ነበረ፣ በዛ ሰዓት ጥላዋለች ነው። እሺ ሂድ አሳየን እስቲ። ማን ነው? ጋዲሳ እየጠየቀኝ ነው። አንተ ደግሞ በመሀል እየገባ ነው። የማናችሁ ማስረጃ? አሁን ማስረጃ ብሩክ የዮሐዴን እኔ እንደፈለግ አታፋጠኝ። እኛ አንዱን መንፈስ ነው የጠጣነው። ጋዲ ማለት እኔ ማለት ጋዲ። ቀጥላው ማስረጃ። እኔ ከዮናታን ሀሳብ ጋር አይደለም ከእናንተ ሀሳብ ጋር ነው የምፈለመው። ስለዚህ የእናንተን ሀሳብ ነው ልቃወም የገባሁት። ማስረጃ አለ ብሩክ፣ ማስረጃ አለ። ለምሳሌ አይደለም አሁን የመስማት ሰዓት አይደለም፣ የማስረጃ ሰዓት። ክፈት ማስረጃ።
ክፈት ማስረጃ መጽሐፍ ቅዱስ አሳየን በ3ኛውና በ4ኛው ክፍለ ዘመን ሚዩት ነህ አንሳ ሚዩት ነህ ስትፈልጉ ሚት እያረጋችሁኝ ስትፈልጉ እንደፈለጋችሁ እያረጋችሁ አታዋሩኛ በስነ ስርዓት እናውራ አሁን ልታወራ ሳይሆን ማስረጃ ልትከፍት ነው አይደለ የተስማማ ነው ምንድነው እያወራን የነበረው ሐሳብ ምክንያቱም አሁን እናንተ የፈለጋችሁ ወደ መነሻው ሐሳብ እንመለስ ቆይ አንዴ አላወራም ስለዛ ጉዳይ ስለ መጀመሪያ ስላወራችሁ ጉዳይ እናውራ ስለ ዮናታን ስለ እሺ ማስረጃ የለም ሚዩት አድርግ ምን መሰለህ ለምን ነው የምትፈሩት ቆይ አንዴ ብሩኬ አትወጣም ቆይ አንድ ጥያቄ ቆይ ጋዲ እንዳታስወርደው አንድ ጥያቄ የምትፈሩት ይላል ደግሞ እንደዚህ ለመመለስ ራሱ እየተንተባተበ ምክንያቱም ሐሳባችሁን ልጋፈጥ ስለየፈራችሁ ነው ግልጽ እኮ ነው በወሬ ነው የምትጋፈጠው እኛ ወሬ ነገር ማስረጃ ልስጥ ለአንተ ሐሳብ አንተ ለተናገርከው ሐሳብ ቆይ ብሩኬ ሚዩት አድርገው እኛ ወሬ አንወድም ከይቅርታ ጋር ለወሬውማ የመጽሐፍ ቅዱስ ማስረጃ ልስጥ አንዴ ተደርባ አታውራ ቆይ አንዴ ተደርባ አታውራ እሺ ለወሬው ዮናታን ያወራው ይበቃል አሁን የማስረጃ ሰዓት ነው በ3ኛና በ4ኛ ክፍለ ዘመን መጽሐፍ ቅዱስ ተጥሏል መንፈስ ቅዱስ ተጥሏል ብላል ለዛ መጀመሪያ ከ3ኛና ከ4ኛ ክፍለ ዘመን በፊት መጽሐፍ ቅዱስ መኖሩ ከዛ ደግሞ 3ኛና 4ኛ ክፍለ ዘመን ደግሞ መጣሉን ማስረጃ ነበር ያልኩ አለህ የለ ማስረጃ አለ እሺ በስነ ስርዓት አውሩኝ እንደፈለጋችሁ ምትያረጋችሁኝ እንደፈለጋችሁ አታርጉኝ አናረግም ማስረጃ አለ የለም ብሩኬ ምክንያቱም አሁንም ማስረጃ እያላችሁ ትጠይቁኛላችሁ ሌላ ነገር እያወራችሁ ወደ መጀመሪያው ሐሳብ ለምን ነው ሐሳባችሁን የምትሸሹት የራሳችሁን ሐሳብ አትሽሹ መጽሐፍ ቅዱስ ላይ የምጠይቅን ካልመለስክ ባይዘው የምጠይቅን ማትመልስ ከሆነ ያንተ አቤቱታ ለመስማት አልገባንም ከይቅርታ ጋር ኦኬ ከፈራ አስወረደኝ ማድረግ ትችላለህ ርዕሱን አላነበብም እንደ ይሄ ሰውዬ ወደ ካባ ልክ ያለው አስወረደኝ አላለም ይቅርታ ማስረጃ ባይዘው መጀመሪያ እኮ ለመመለስ በጣም ቸኩለው አው ተጥሏል ትክክለኛ ሐሳብ ነው አለ ማስረጃ ሲባል እኔ ይሄንን ሐሳብ መጀመሪያ ስታወሩበት የነበረው ነው ማወራው በቃ አይዞ ማስረጃ ነው የሚያስፈልገን ባይዘው ለሐሜቱ ማንም ተነስቶ ሊያማ ይችላል ለወሬው ማስረጃ የሚጠይቅ በሌለበት አካል ሁሉም ከፍቶ በይዞ ሊያወራ ይችላል ኦርቶዶክሳውያን ፊት ስትመጡ ግን የናንተ አርቲጎርቲ ወሬ ማንም ጆሮውን ሰጥቶ የሚሰማ የለም ሁሉም በማስረጃ ነው እኛንም ጠይቁን በማስረጃ እናወራለን እናንተም ስትጠየቁ ማስረጃ ይዛችሁ ነው በእናታችሁ ለማልቀስ እንዳትገቡ ኦኬ ቤታችሁ ከፍታችሁ አልቅሱ እኛ ሐዘን እንደርሳችሁ ያለን ለማልቀሱ አሁን የትምህርት ሰዓት ስለሆነ ከይቅርታ ጋር እንትን ይሄ ብሩክ የሚባል ልጅ ወይ ሲገባ ሁሌ ተጨምቆ እንደወጣ አዲሱ ዳኒ በፊት እዚህ ይላል ዳኒ ባላበው ይዋዲ አዲሱ ዳኒ በለው በቃ ይገባል ማስረጃ የለውም ይጨመቃል እና እንደው ዝም ብላችሁ በድፍረት አትግቡ ፕሊዝ በቃ የሆነን ግለሰብ እንትን ለማለት ብላችሁ አትግቡ በቃ ለእግዚአብሔር ቃል ታመኑ ኦኬ ልክ ያልሆነው ነገር ልክ አይደለም በሉ እና ለእግዚአብሔር ቃል ታመኑ በቃ አሁን እንደው ቸርች ሂስትሪ ደግሞ እንመልከት ይላል አሁን እንዴ መንፈስ ቅዱስ ተጥሏል የሚለው ነገር እንደው ማስረጃ አይደለም ማለት ነው እንዴ ሽታ አታመጣ ሽታ እስቲ እንደው አለማወቅ ድንገት ልብን እንኳን ድንገት ከከነከነ ብለን ነው ኦኬ አለማወቅ ልብን ትንሽ ወጋ ካረገ እና ሌሎች ፔንቱ እሺ ቆይ እስቲ ፓስተር ቆይ አንዴ እሺ ባይዘው የትኛውም ፕሮቴስታንት የትኛውም ዲኖሚኔሽን መግባት ይችላል ናገባ ጸጋ ምትባል ትባያለህ መኩ እንዴ ነው ምንድነው የሚያለቃቅሱብን በእናት አረዝም ጌታ ይገርመኛል ሰላም ብያችኋለሁ ለማንኛውም ይዋዴ ጋዲ ሁላችሁ ቅድም ኔትወርክ ኤምቢ ብሎኝ ነበርና 1700 ሁላችሁም ሰላም ብያችኋለሁ ሚኪን አስገባ ሚኪ ቤተኛ ነው እኮ ሚኪ በፊት እንግዲህ አንዳንድ ደና ስለምትሉኝ ነው እንዴት ናችሁ እንዳጣጣሙ አላውቅም ሚኪ እንዴት ነህ ሰላም ነው ጋዲዬ መኩ ሁላችሁ እንዴት ናችሁ ይመስገን አምላክ በሶስተኛው መጽሐፍ ቅዱስ አልነበረም እንዴ ጋዲዬ በሶስተኛው ሴንቸሪ ኦኬ አሁን እሱ ላይ ለማውራት ዮሐንስ ስላነሳው ነው 27 አይ እሷን ለማረም ብዬ ነው 27 የአዲስ ኪዳን መጽሐፍ እሺ
ከእኔ ጋር እንቀጥል። በዮናታን ሐሳብ ትስማማለህ? መጀመሪያ ሚኪ። አሁን የሰማሁት እስማማለሁ። ምክንያቱም ቤተክርስቲያን እስማማለሁ ባጭሩ። በጣም ጥሩ። ስለዚህ ሶስተኛውና አራተኛው ክፍለ ዘመን ላይ መጽሐፍ ቅዱስንም ተጥሏል። ኦኬ። ከዛ ደግሞ መንፈስ ቅዱስም ተጥሏል ብለህ ታምናለህ ማለት ነው አይደል? እሺ ላስተካክል። አሁን ኦኬ፣ መጀመሪያ ሙሉ ለሙሉ ምን ሳይሆን በከፊል ታስተካክለኛለህ? ዮናታን የተናገረውን እኮ ነው የተናገረው። አይ አንተ እኔ ያልኩትን ላስተካክል ነው ያልኩ። ሙሉ ለሙሉ ሳይሆን በከፊል ተጥሏል ብዬ ነው ማምነው። ምክንያቱም ብዙ የመጽሐፍ ቅዱስ ሀሳቦች ቀጥለዋል ኦፍ ኮርስ እስካሁንም። ነገር ግን በከፊል ግን በሶስተኛውና በአራተኛው ለምሳሌ የቅዱሳን ምልጃ፣ ወደ ቅዱሳን መጸለይ፣ ወደ ስዕል መጸለይ የመሳሰሉት የተጨመሩ መጽሐፍ ቅዱሳዊ ያልሆኑ ሀሳቦች ገብተዋል። እሱ እንመጣለን። ቆይ እሱ ጋር ተረጋጋና መጀመሪያ መንፈስ ቅዱስና የእግዚአብሔር ቃል ተጥሏል ብለህ ታምናለህ አታምንም? በሶስተኛ ነው በአራተኛ ክፍለ ዘመን በከፊል እሱ ሙሉ ለሙሉ ተጥሏል ማለት መንፈስ ቅዱስ ከፍሎ ነው የጣለው? ምንድን ነው ተከፍሎ ነው የተጣለው? አይ በከፊል የመጽሐፍ ቅዱስ ሀሳብ ተጥሏል። ሙሉ ለሙሉ መንፈስ ቅዱስም በከፊሉ ተጥሏል ነው? መንፈስ ቅዱስ በከፊል ሊባል አይችልም። በእርግጥ መንፈስ ቅዱስ አምላክ ስለሆነ ሊከፋፈል አይችልም። ግን የመንፈስ ቅዱስ ሀሳብ ተጥሏል ብዬ ነው ማምነው። በከፊል በተወሰነ ደረጃ ገብተዋል ሀሳቤን አግኝተህ። ስለዚህ መንፈስ ቅዱስም በከፊል የእግዚአብሔር ቃልም በከፊል ተጥሎ ነበረ ነው? አዎ እሺ፣ እንደዛ ብለው ሰዶች። እሺ መንፈስ ቅዱስ በከፊል ስለዚህ ሙሉ ለሙሉ መጽሐፍ ቅዱስንም የእግዚአብሔር መንፈስንም ጥላ ከፖለቲካ ጋር ተጋባች ነው የሚለው። ስለዚህ ይሄ ትክክል አይደለም ማለት ነው። ትክክል ነው ሙሉ ለሙሉ የሚለው ትክክል አይደለም። ሶሪ፣ ሙሉ ለሙሉ የሚለው ትክክል አይደለም። ስለዚህ አንተ ደግሞ በከፊል ነው፣ ግማሽ ግማሽ ነው ማለት ነው። የት አካባቢ ነበረ የተጣለው? የት አካባቢ ነበረ ያልተጣለው? በአካባቢ ለምሳሌ ሙሉ ኒቂያ ጉባኤ ላይ ተሰብስበው ነበር አይደለ? ኢኩሜኒካል በዓለም አቀፍ ደረጃ የነበረችው ቤተክርስቲያን ተሰብስባ ነበር። ኒቂያ ጉባኤ 325 ላይ ማለት ነው። እዚህ ጉባኤ ላይ የነበረችው ቤተክርስቲያን ግማሹን የእግዚአብሔር ቃል የጣለች፣ ግማሹን ደግሞ ያነሳች ነች። ግማሹን መንፈስ የጣለች፣ ግማሹም የእግዚአብሔር ቃል የጣለች ነች። ኦኬ፣ ኒቂያ ጉባኤ ላይ የተሰበሰቡበት ነገር ኦፍ ኮርስ ትክክል ነው ብዬ ነው ማምነው። ምክንያቱም በክርስቶስ አምላክነት ላይ ስለሆነ። ኦኬ፣ መንፈስ ቅዱስ ነበረ በዛ ሰዓት? መንፈስ ቅዱስ ነበረ እዛች ቤተክርስቲያን ላይ? ግማሽ ነው ወይስ ሙሉ? እኮ ለወጡ ስብሐትና መንፈስ ቅዱስ ራሱ ግማሽና ሙሉ እያልን በግማሽ ወይስ በሙሉ? እሺ፣ መንፈስ ቅዱስ ሁልጊዜም ከአማኞች ጋር ይኖራል። የኔን ሀሳብ ከተረዳችሁኝ። ግን በሙሉ ወይስ በግማሽ? ያንተ እኮ ነው በግማሽ። ሚኪ የምጠይቀን እኮ ከሰማኸኝ እኮ በግማሽና ሀሳቤን ታገኘዋለሽ። እኔ የምጠይቀን ነው። ምክንያቱም ከአንተ የሰማነው ሀሳብ አለ። በግማሽ መንፈስ በግማሽ ቃል ነበረች የሚል ሀሳብ ስላነሳ በኒቂያ ጉባኤ ላይ በነበረችው ቤተክርስቲያን ላይ የነበረው የእግዚአብሔር መንፈስ በግማሽ ነው ወይስ በሙሉ? እሺ፣ ምን ልበል እዚህ ጋር በግማሽ ነው በሙሉ? ኦኬ፣ ምንድነው በዚህ በኒቂያ ጉባኤ ላይ በደነገጉት ድንጋጌ ላይ ባወጡት ክሪድ ላይ ሙሉ ለሙሉ መንፈስ ቅዱስ አብሯቸው ነበረ ብዬ ነው ማምነው። ስለዚህ የእግዚአብሔር መንፈስ በኒቂያ ጉባኤ ነበረ በኒቂያ ጉባኤ ብዬ አምናለሁ። ስለዚህ ስህተት ነው ማለት ነው። ይሄ ግማሽ ግማሽ የሚለው ያንተም ስህተት ሆነ ማለት ነው አይደል? ግን ደግሞ መጽሐፍ ቅዱሳዊ ያልሆኑም አንዳንድ ሀሳቦች ስለነበሩ ብዬ ስለማመን ለዛ ነው የመንፈስ ቅዱስ በኒቂያ ላይ መንፈስ ቅዱስ በምልአት ነበር አልከኝ እኮ አሁን። ኒቂያ ላይማ መንፈስ ቅዱስ እንትን ብሏል። አሁን በእኛም ብትወስደው አንዳንዴ እኮ እንደ ክርስቲያን እኮ ኒቂያ ላይ ሙሉ በሙሉ የእግዚአብሔር ቆይ አንዴ ወደኛ አትምጣ። ቆይ መጀመሪያ ኒቂያ ላይ እንጨርስና ኒቂያ ጉባኤ ላይ ሙሉ ለሙሉ መንፈስ ቅዱስ ከነበረ ከመቼ ወዲህ ነው ግማሽ ግማሽ መሆን የጀመረው? ከዛ በኋላ ነው? ከኒቂያ ጉባኤ በኋላ?
እኮ እቺን አንድ ሴንቴንስ አስጨርሰኝ ሐሳቤ እንድታገኝ ራሴን አሳመመኝ ልጅ መቼ ያስወራችሁኝ ጋድዬ? እኔ ማለት ሐሳቤን አላገኛችሁትኝም እኮ ምኑን ታወራዋለህ? እንዳለ እኮ ፍርፍርና ፓስታ ሀፋፍ የምታዝ እኮ ነው የሚመስለው። ግማሽ ግማሽ ብለህ ጨረስከው እኮ። ምኑን ታወራለህ? እንደሱ ለማለት ሳይሆን ይኸውልህ አዚ ትዛስ ባለን እኮ ሀፋፍ ትላለህ። አዚና ሳውስከና ወይ መዳን ደረቅ ለሊት ወይስ ባልቻ? እሺ እኔ እውነት ባይዞ አንዳንዴ ከእንትኖች ጋር ማውራት ጆሮም ያቆሽሻል ምናምን አይነት ነው። ይኸውልህ ሐሳቤ ምንድነው መሰላችሁ? እሺ አሁን እንደ ቤተ ክርስቲያን ሙሉ ለሙሉ መንፈስ ቅዱስ እሺ ቀጥል። እሺ መንፈስ ቅዱስ ሙሉ ለሙሉ ከቤተ ክርስቲያን ተለይቷል። ሙሉ ለሙሉ የእግዚአብሔር ቃልም ደግሞ ሙሉ ለሙሉ ቤተ ክርስቲያን ትታለች ወይም ጥላለች አልልም ነው። ተቀላቅለው ለዘመናት ቀጥለዋል ብዬ ስለማመን ነው በከፊል ያልኩ። እሺ መቼ ነው መቀላቀል የጀመረው? ቆይ ነገር ግን አንድ አስተምሮች መጽሐፍ ቅዱሳዊ ያልነበሩ አስተምሮች ተቀላቅለዋል ቤተክርስቲያን ላይ ከአራተኛው ክፍለ ዘመን በኋላ። በፈጣሪ ይሄ ነው ምንድነው? ኔትወርካቸው አውቀው ነው ወይስ እየሰሙን አይደል? ነው ዮናታን በቃ ተሳስቷል ማለት እኮ ቀላል ነው። 4-5 ቃላት ነው አለቀ። ምን ያስፈራል? አሁን የተናገራቸውንም ነገሮች እንደው አሁን ለተናገራቸው ነገሮችም አሁን ራሱ ለተናገረው ነገር ራሱ እያንዳንዱ ነገር ማስረጃ ብንጠይቀው ምንም ማስረጃ የማያመጣባቸው ነገሮች ነው እየተናገረ ያለው። እንደው ዝም ብሎ መዳረቅ እንዳይሆን በሚለው ነው እንጂ አሁን ይሄ ቅዱሳን አማላጅነት ምናምን ያለው ነገር ከዚህ በፊት ሚኪ እኔ እናንተ አውርተን እናውቃለን በሰፊው። በዚህ ጉዳይ ብዙ ጊዜ ያነሳለሁ እኔ ያው ትክክለኛ ከመጀመሪያው ክፍለ ዘመን ጀምሮ ያለ ነገር መሆኑን እኔ አንድ ጥያቄ ከዚህ በፊት ጠይቄክ ነበረ ትዝ የሚልህ ከሆነ አሁን እዚህ ሐሳብ ላይ ባልገባም ግን አንድ ጥያቄ እንደው እግረ መንገዴ ልጠይቅ። አሁንም ድንገት ማስተዋል የምትችል ከሆነና እንትን የምትል ከሆነ የቅዱሳን አማላጅነት ወይ ደግሞ የቅዱሳንን እርዳታ መጠየቅ ወይ የቅዱሳንን እርዳታ መጠየቅ ምንፍቅና ነው ብሎ ያስተማረ አባት አለ? የመጀመሪያው 450 ዓመተ ምህረት ውስጥ ወይ በመጀመሪያው ቤተክርስቲያን ውስጥ ምንፍቅና ነው ብሎ ያስተማረ አባት አለ? ኦኬ ምንፍቅና ነው ብሎ ያስተማረ የለም። ምክንያቱም በዛን ሰዓት ከዛ በፊት እንደዛ ስላልተደረገ። ግን ይሄንን ደግሞ የሚያበረታታ አባትም አታመጣልኝ ከአራተኛው በፊት ወደ ቅዱሳን ኢንቮክ አድርጉ ጸልዩ የሚል አንዴ ሚኪ ቆይ አንዴ ሰምታችኋል? ቅዱሳንን እርዱኝ ብሎ መጠየቅ ኦኬ የቅዱሳን አማላጅነት መጠየቅን ምንፍቅና ነው ብሎ ያስተማረ አንድ አባት የለም። አንድ አባት ለናሙና ያክል አንድ አባት በመጀመሪያዋ ቤተክርስቲያን ውስጥ ሄደን ስንመለከት አሁን ርዕስ ሽፍት ለማድረግ አይደለም። የመጀመሪያው ቤተክርስቲያን አንደኛው ካራክተሯ ምንድነው ከተባለ ወጣ ያለ ትምህርት ካስተማርክ ኦኬ ምንፍቅና የሚመስሉ ነገሮች ወይ ደግሞ ቤተክርስቲያን በቅዱስ ፊት የተቀበለችውን ከዛ ወጣ ያለ ነገር ካስተማርክ ደብዳቤ ይጻፍባል። ወይ በጉባኤ ደረጃ ትወገዛለህ ወይ ደግሞ ትላልቅ የሚባሉ አባቶች ይሄ ነገር ልክ አይደለም ብለው ትምህርቱን እንትን ይላሉ። አሁን ሚኪ ምን ኮንፊርም አደረገልን? የቅዱሳን አማላጅነት ግን ነገረ ቤተክርስቲያን ውስጥ ኤክሌሲዮሎጂ ውስጥ እዛ ውስጥ ያለ ነገር ስለሆነ አንድም አባት የቅዱሳን አማላጅነት ቅዱሳን ምልጃቸው መጠየቅ ምንፍቅና ነው ብሎ ያስተማር አንድም አባት የለም። ነገር ግን ሚኪ በተቃራኒው ልጠይቀ ቅዱሳንን መጠየቅ የቅዱሳንን ምልጃ መጠየቅ ልክ አይደለም ብሎ ያስተማር አባት ምንፍቅና ነው ተብሎ አልተባለም። ኦኬ በስንተኛው ክፍለ ዘመን ጋድዬ? ጄሮም በነበረበት ሰዓት። በስንተኛው ላይ ነው? ከአራት በኋላ ነው? ጄሮም በነበረበት ሰዓት። ኦኬ ከዛ በፊት ጄሮም በነበረበት ሰዓት ቪጂላንቲስን ታውቀዋለህ? ኦኬ እኔ እዚሁ ላይ ሲነሳ ሰምቼ አውቃለሁ ከዚህ በፊት። እሺ ቪጂላንቲስ በዚህ ምክንያት ነው ወይስ ሌሎች አስተምሮች ነበሩት?
ቪጂላንቲስ ምን አለ መሰል ሁለት ነገሮችን አነሳ። አንደኛ በዋናነት ያነሳው ምንድነው ቅዱሳን አሁን በዚህ ዘመን ያሉ ጴንጤዎች እንደሚሉት ኦር ፕሮቴስታንቶች እንደሚሉት በስጋ ከኛ ከተለዩም በኋላ ለኛ መልጃ ሊያቀርቡ አይችሉም ወይ ደግሞ እነሱን አማልዱን ብለን መጠየቅ ልክ አይደለም፣ ይሄ መጽሐፍ ቅዱሳዊ ትምህርት አይደለም የሚል ትምህርት ይዞ መጣ። ተቃራኒ አጌንስ ቪጂላንቲስ የሚል ጽሑፍ አለ። ከዚህ በፊት በተደጋጋሚ ሪኮመንድ አድርጌክ ነበረ። አየህ ቅድም ምን አልኩ? የቅዱሳንን ምልጃ መጠየቅ በመጀመሪያው 450 ዓመተ ምህረት ውስጥ ቅዱሳንን ምልጃ መጠየቅ የሚለውን ትምህርት በብዙ አባቶች ጽሑፍ ውስጥ ማሳየት እንችላለን፣ አሳይተንም እናውቃለን። ኦኬ። ነገር ግን በተቃራኒው ግን ቅዱሳን አያማልዱም፣ በስጋ ከተለዩ በኋላ አያማልዱም የሚለውን ትምህርት ግን ምንፍቅና ተብሎ መልስ ተሰጥቶበታል በቤተክርስቲያን አባት። ለምሳሌ ጄሮ መልስ ሰጥቶበታል። ኦኬ። ምን ልልህ ፈልጌ ነው? ይሄ ራሱ የሚያሳይ ምንድነው? ይሄ ትምህርት በመጽሐፍ ቅዱስም በለው በአባቶች ትምህርት ውስጥ በቅዱስ ትውፊት ውስጥ የታመነና የሚታወቅ ነገር ነው፣ ነገረ ቤተክርስቲያን ውስጥ። አሁን ወደ ቀደመው ነገር እንመለስና ኦኬ፣ ወደ ቀደመው ነገር እንመለስና ቅድም ምን ብለሃል ዮሐዲ? ምን ነበር እየጠየኩ የነበረው? ጠፋብኝ። ወደዚህ ሐሳብ ከመምጣታችን በፊት ምን ነበር እየጠየኩ የነበረው? አይ መንፈስ ቅዱስ አንተን ማለት የጀመረበት ጊዜ መቼ ነው ብዬ እየጠየቅኩት ነበረ። ምናልባት እሱ ከመለሰልኝ ቀጥል። እሱ ላይ እንትን በላ። ይሄ በተደጋጋሚ በአድ እያለ የቅዱሳን አማላጅነት ሲል ስለነበረ ይሄ ምንም እንደው ዝም ብሎ በድፍረት እንደዚህ አይነት ቃላቶች ባንጠቀም ሚኪ፣ ለሌላ ጊዜም ባንጠቀም። ኦኬ። 10 ምናምን አባት እኛ በጽሁፍ ደረጃ ልናሳይ ይችላል ቅዱሳን አማላጅነትን። ኦኬ። ለሌሎችም በቃ ጋይስ ዮናታን አይደለም ኢሹአችን፣ ኮሜንት ላይ ያላችሁ ሰዎች ዮናታን አይደለም ኢሹአችን። እኛ የቤተክርስቲያንን ትምህርት በዚህ ውስጥ ኦርቶዶክስ ጋር ያሉ አባቶች ኦኬ፣ ይቅርታ፣ የኦርቶዶክስ ያሉ አባቶች የስህተት ትምህርት አሁን ለምሳሌ ማርያም ከሌለች ስላሴ የለም፣ የተሰቀለልን የማርያም ስጋ ነው የመሳሰሉትን እንዴት ታዩታላችሁ? ምን አይነት መች ነው እንትን የምትሉት? ሚኪ እየተሰማህ ነው የምናገረው ነገር? ሚኪያስ ይሰማል? ዩቱብ ፋላሲ ይሰራል። አያችሁ፣ ዩቱብ ፋላሲ ማለት ነው። እዚህ ነገረ መንፈስ ቅዱስና የእግዚአብሔር ቃል ተጥሏል እየተባለ ነገረ ቤተክርስቲያን እየተነገረ ኦኬ፣ እናንተ ጋርም እኮ አንዳንዶቹ ምናምን እዚህ ጋር የተፈጸመው ወይም ደግሞ አሁን የምጠቅሰው እንደ ስህተት እንኳን ቢቆጠር የዮናታንን እውነት ወይም ደግሞ አሁን የተነገረውን ክህደት እውነት አያደርግልም። ስለዚህ የተነገረውን ነገር መጀመሪያ አጥራ። ኦኬ፣ ርዕስ ይዘህ ጠብቀህ ታወራለህ ማለት ነው። አሁን ማይክ የሚሰማ ከሆነ ማይክን አንዴ ክፈተውና ሚኪ፣ መንፈስ ቅዱስ ኦኬ በቤተ ክርስቲያን ውስጥ የነበረበት ዘመን መቼ ነው ብለን የምታስበው? ከዛ መቼ ነው እንዳልከው አፍ መሆን የጀመረው ከመቼ ወዲህ ነው? ሚኪ ንገረና። ማይክህ ሚውት ነው ሚኪያስ፣ እየተሰማ ከሆነ እያወራው ነበረ። መንፈስ ቅዱስ በቃ ከሐዋርያት ጀምሮ ማለት መንፈስ ቅዱስ በወረደባቸው ጊዜ ፔንቴኮስታል ቀን ማለት ነው። ፔንቴኮስታል እሺ፣ የዛኔ ወረደ። ከዛ ጠፋ። ከዛ በኋላ ተመልሶ ጠፋ። አይ ቀጥሏል። እስከ መቼ መንፈስ ቅዱስ በህልውናው ቀጥሏል? ኖ በክርስቲያኖች መንፈስ ቅዱስ እስከ ዘላለምም አብሮን ይኖራል። የተቋረጠበት ጊዜ ነበረ? የለም። ግን ሰዎች ያው ለመንፈስ ቅዱስ ወይ የተቋረጠበት ጊዜ አለ ወይስ የለም? የለም ከቤተ ክርስቲያን። እሺ፣ ዮናታን ግን ምን ብሎ ተናግሯል? እስከ 4ኛው ክፍለ ዘመን በቤተ ማለት በ3ኛውና 4ኛው ክፍለ ዘመን ድረስ ቆይቶ ከዛ በኋላ አቋረጠ፣ ጠፋ። ኦኬ፣ ተጣለ። 16ኛው ክፍለ ዘመን ላይ ቃሉ ተነሳ። 20ኛው ክፍለ ዘመን ማለት ነው። በ1906 አካባቢ ደግሞ መንፈሱና ቃሉ ተነሱ ብሎ ተናግሯል። ይሄ ትክክል ነው ስህተት ነው? እሺ፣ ይሄ ኦኬ፣ መንፈስ ቅዱስ ትክክል ነው ወይም አይደለም? ንግግሩ ልክ ነው። በከፊል ነው የምቀበለው። ከፊል ደመናማ በጣም ትወዳለህ። በከፊል ምን ማለት ነው? መንፈስ ቅዱስ እስከ 4ኛው ክፍለ ዘመን አብሯቸው ነበር።
እስከ 4ኛው ክፍለ ዘመን ነበረ ብለህ ታምናለህ? ነበረ ግን የመንፈስ ቅዱስ ነበረ። አዎ እሺ በቤተ ክርስቲያን ውስጥ አይደለ የነበረው? አዎ በጣም ጥሩ። እሺ እቺ ቤተ ክርስቲያን ትክክለኛ የጌታ ቤተ ክርስቲያን ነበረች በዛን ሰዓት? ነበረች። ትክክለኛ የክርስቶስ ቤተ ክርስቲያን ማለት ነው። በጣም አሪፍ። ስለዚህ መንፈስ ቅዱስ በ4ኛው ክፍለ ዘመን ነበረ። እቺ ቤተ ክርስቲያን ደግሞ ትክክለኛ የክርስቶስ አካል የክርስቶስ ቤተ ክርስቲያን ነች። ተስማማን? ልክ ነኝ ሚኪ? ትክክል። በጣም አሪፍ። ልክ ነህ። እሺ ስለዚህ ስንተኛው ክፍለ ዘመን ነው እቺ የክርስቶስ ትክክለኛ ቤተ ክርስቲያን የክርስቶስ አካል የሆነችው የእግዚአብሔር መንፈስ ያላት ቤተ ክርስቲያን መቼ ነው ከእግዚአብሔር አካልነት ወይም ደግሞ ይሄ መንፈስና ቃሉ የጣለችው መቼ ነው ብለን ነው የምታምነው? በቃ ቅድም ያው ጋዲም እንትን ሊያርመኝ ሞክሯል። ግን ከአራተኛው በኋላ አንዳንድ እንትኖች ላይ መንፈስ ቅዱስን መጣል ጀምራለች ቤተክርስቲያን። ማለት መጣል ስለ መንፈስ ቅዱስ ተለይቷታል ሳይሆን ለመንፈስ ቅዱስ መታዘዝን አብሯት ቢሆንም መታዘዝን መገዛትን በተወሰነ ደረጃ በአንዳንድ አስተምሮች ላይ ትታለች ነው የኔ አቋም። እሺ ስለዚህ ቃሉን የጣለችው ታድሳለች መልሳ የመንፈስ ቅዱስ ስጦታዎች እንደገና ሪቫይቭ አድርገዋል። ቆይ ቃሉን የጣለችው መታዘዝን ለመንፈስ ቅዱስ መታዘዝን መንፈስ ቅዱስ አለ ግን መንፈስ ቅዱስ አላት ግን አትታዘዝም ለመንፈስ ቅዱስ። አዎ መድከም በቃ መድከም። ስለዚህ መንፈስ ቅዱስን ሊመራት ሲል አልመራ እያለችው ነው። አዎ በአንዳንድ ነገር አትገዛም አትታዘዝም። ትክክል። በጣም አሪፍ። ስለዚህ መንፈስ ቅዱስ አልታዘዝም በሚሉት ውስጥ ያድራል ማለት ነው። መንፈስ ቅዱስ በማይታዘዙት ውስጥ ነው የሚያድረው። ትክክል። ያው እስከ ዘላለም መቼም ጌታ በማይታዘዙት ውስጥ ያድራል። መንፈስ ቅዱስን በማይታዘዙ ሰዎች ነው መንፈስ ቅዱስ የሚያድረው። አይ ይኸውልህ ምን መሰለህ ጌታን መንፈስ ቅዱስ መልስልኝ። መንፈስ ቅዱስ ቆይ መንፈስ ቅዱስ በማይታዘዙት ውስጥ ያድራል። አዎ ማስረጃ አይተውንም እስከ መጨረሻው ሊመልሰን ማስረጃ። አሁን መንፈስ ቅዱስ መንፈስ ቅዱስ በማይታዘዙት ውስጥ ያድራል የሚለው ማስረጃ። ኦኬ ማስረጃ እየጠበቁ ለምሳሌ እግዚአብሔር ምን አይነት ማስረጃ እንደምሰጥ ባላቅም መንፈስ ቅዱስ እስከ ዘላለም አሁን ለተናገርከው ነው። ትምህርቱን ከየት አመጣው? መንፈስ ቆይ ሚኪ ምን አይነት የሚለው አሁን የተናገርከውን ትምህርት ከየት ነው? ቆይ ማስረጃ ነው። ማስረጃ ካለ የለም ችግር የለም። በቃ እግዚአብሔር ከእስራኤል ጋር ለዘላለም አብሯት ማስረጃ አለ ወይስ የለህም? ስማ ይሄው ነው ማስረጃ። በጣም ችግር አለባችሁ። ማስረጃ ስትባሉ ወሬ ትወዳላችሁ ከይቅርታ ጋር ማለት ነው። ያንተ ወሬ ሰማንና አሁን ማስረጃ ስል ማስረጃ ነው የምትሰጠኝ። ማስረጃ አለህ የለም? ሚኪ ማይክን ክፈተው። አሁን ማስረጃ አለ ራሱ ወጥቷል። እነዚህ ናቸው አያችሁ። መንፈስ ቅዱስ በሚያምጹት ላይ በማይታዘዙት ላይ ያድራል ብለው የሚያስተምሩ ማለት ኦኬ። እነዚህ ናቸው እንግዲህ ወንጌልን እመኑ ወንጌልን ተቀበሉ እያሉ የሚናገሩት ማለት ነው ከይቅርታ ጋር። መንፈስ ቅዱስ ሳትቀበሉ ኦኬ፣ በመንፈስ ቅዱስ ላይ እያመጻችሁ ሰውን ወንጌልን ተቀበል እንዳትሉ በጭራሽ። ኦኬ ጋዲ ተመለስ። አዎ እኔ አደከመኝ ልጁ ካሜራ ማጠፋው እኮ አደከመኝ። አይኔን ትንሽ ሊደክመኝ ፈለገና ለዛ ነው ላይት የሚያጠፋውት። ትንሽ ቆይት ብዬ እንትን እላለሁ። ኦኬ ሜቢ በዚህ ላይ አሁን እዚህ ድካም ላይ ዳኒን ድጋሚ ያስገብተው እንትን ማለት አድካሚ ነገር ስለሚሆን ለዛ ነው ያስወረድኩት። እኔ ነኝ ዳኒን ያስወረድኩት። አንተሽ ይበቃል። እንደዚህ አይነት ሰው ከዚህ በኋላ አንቀበልም። በቃ እንዲሁ መድከም ነውና እዚህ ቪዲዮ ላይ በደንብ በበቂ ሁኔታ ሪፍሌክት ስላደረገን አሁን ታች ያላችሁ ሰዎች መታዘብ ያለባችሁ ነገር ታዘቡ። ኦኬ አሁን የገቡ ሰዎች እንደው በቃ ዝም እንዳያችሁ ሰው ነገር መንፈስ ቅዱስ ኦኬ ሊሊ ሄሎ
ኦኬ ገስ አላስተዋልኩም። እሺ ሰላም እህታችን። ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? አለን ይቅርታ። ከጴንጤ ጴንጤቆስጣል ነሽ? አዎ። እሺ ቤተክርስቲያን 3ኛና 4ኛ ክፍለ ዘመን ላይ መጽሐፍ ቅዱስንም መንፈስ ቅዱስንም ጥላለች የሚለውን ንግግር እንዴት ታየዋለሽ? እኔ በዮናታን ሐሳብ እስማማለሁ፣ ትክክል ነው የምለው። ኦኬ እሺ ኒቂያ ጉባኤን ታውቂዋለሽ? ተቃራኒ ሐሳብ ስለሆነ እናንተም እንዳትደክሙ እንግዲህ ተቃራኒ ለእናንተ ጋር ልመሳሰል አልችልም። ይቅርታ ግን የምጠይቁኝን መልሳለሁ። በማስረጃ ለጴንጤ ስለከፈታችሁት እንትላችሁን ለጴንጤዎች ለእኛ ሰው ነው የከፈታችሁት። ታስተምሩኛላችሁ። ችግር የለውም። ልብሽን ክፍት አድርገሽ አንቺ ለመስማት ዝግጁ ከሆንሽ እና ፈቃደኛ ከሆንሽ ችግር የለውም። እሺ 3ኛና 4ኛ ክፍለ ዘመን ላይ የነበረችው ቤተክርስቲያን መንፈስ ቅዱስን ጥላ ነበር? ሊሊ እኔ የሰው ልጅ እስካለ ድረስ መንፈስ ቅዱስ ይኖራል ብዬ ነው የማስበው። ይጥላሉ ብዬ አላስብም። ግን የዮናታን ትምህርት እቀበላለሁ። እሱ ነው ዮናታን እኮ መንፈስ ቅዱስን ቤተክርስቲያን ጥላ ነበር አለ። ምክንያት ይኖረዋል እኮ እሱ መጽሐፍ ቅዱስ ላይ አሁን ጥቅስ ቢኖር ኖሮ ይሄንን እንላለን። ግን ይሄ ከጥቅስ ውጭ ስለሆነ እሱ ትክክል ነው፣ በገባው መጠን ያስተማራቸው እና ግን ዋናው ኢየሱስ ጌታ መሆኑን ብቻ አይሳት፣ ኢየሱስ አማላጅ መሆኑን ብቻ አይሳት እንጂ ሊስት ይችላል። ይሄንን ሰው ነው ሊስት ይችላል። ግን እኔ እሱ ባለው እስማማለሁ። አሁን እንደው እሺ ገባሽ። እንግዲህ ከመጣሽ ማርያም ታምጣሻለሽ። ካሜራ ይላብራና ላውራሽ። እንግዲህ ምንም አማራጭ የለም። ኦኬ እሺ አንዴ ብቻ ኢየሱስ አማላጅ ነው ብቻ እሱን አማላጅ አይደለም እንዳይለኝ፣ በቃ እሱን ነው። እሱን ካለ ትክክል አይደለም ነው የምለው። መንፈስ ቅዱስ አማላጅ ነው? አማላጅ ነው። መንፈስ ቅዱስም አማላጅ ነው። ኢየሱስ ማለት መንፈስ ቅዱስ ማለት እኮ ነው። አንድ ናቸው። ኦንሊ ጂሰስ ነሽ እንዴ? አይ አይደለሁም። አብ ወልድ መንፈስ ቅዱስ ነው የማምነው። ቆይ አንዴ መኩ ቆይ ይቅርታ ብሮስኪ አንዴ ቆይ። ኢየሱስ ማለት መንፈስ ቅዱስ ማለት ነው? አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? ኦኬ። ስለዚህ ኢየሱስ ማለት መንፈስ ቅዱስ ማለት ነው። ያው ኢየሱስ ስትል መንፈስ ቅዱስ ነው። መንፈስ ቅዱስ አብ አንድ ናቸው። ግን በሰው ልጆች የሞተው ግን ኢየሱስ ነው። ኢየሱስ ነው የተሰቀለው። ኢየሱስ ነው ያማለደን። በሱ አምናለሁ። በኢየሱስ አማላጅነት አምናለሁ። ኢየሱስና መንፈስ ቅዱስ ሁለት የተለያዩ አካላት ናቸው ወይስ አንድ አካል ናቸው? እኔ አንድ አካል ነው የምላቸው። ሶስቱ ነው አንድ አካል፣ ሶስቱ ነው አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ችግር የለውም። መለኮት አንድ መለኮት ለማለት ፈልገሽ ነው በሚለው ልረዳሽ። አሁን ምን ልልሽ ፈልጌ ነው፣ መንፈስ ቅዱስን አማላጅ እንለዋለን። ኢየሱስም ነው አማላጅ የምንለው። አማላጅ ኢየሱስ አማላጅ፣ መንፈስ ቅዱስ የሚያጽናና አጽናኛችን የሚያበረታን መንፈስ ቅዱስ ነው። እሺ መጽሐፍ ቅዱስን አንድ ቆይ ወደ ዋናው ሐሳብ እመለስልሻለሁ። ቀደም ችግር የለውም። ዋናው ኢየሱስ ጌታ ማለቱ ነው። ኢየሱስ አማላጅ ማለቱ አይካድ ስላልሽኝ ሮሜ 8:26 ላይ መጽሐፍ ቅዱሳችን እንደዚህ ይላል። ሮሜ ምዕራፍ 8 ቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል አይደል? ትክክል። መጽሐፍ ቅዱሱ ምን እያለ ነው? መንፈስ ቅዱስ ይማልድልናል እያለ ነው አይደል? ያበረታናል፣ ይማልድልናል። አዎ። ስለዚህ መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እሱ መጽሐፍ ቅዱስ ይማልዳል ስላለ ይማልዳል እለዋለሁ። በዚህ ጋር ይማልዳል አለው፣ ምክንያቱም ተጽፏል። ስለዚህ አማላጅ ብለሽ ትጠሪዋለሽ? ይማልዳል ነው በቃ ይማልዳል ነው የምለው። እሱን አማላጅ ብለሽ ትጠሪዋለሽ ወይ? በቃ አማላጅ ስጸልይ ያማልደኛል እላለሁ፣ ይቃትትልኛል፣ ያማልድልኛል እላለሁ። ማብራሪያውን ተይውና መንፈስ ቅዱስን አማላጅ ብለሽ ትጠሪዋለሽ? እንደ ቃሉ በቃ እንደ ቃሉ። እሺ ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ? በሰውና በእግዚአብሔር መካከል ያለው ፍጹም ሰውና ፍጹም አምላክ ኢየሱስ ክርስቶስ ነው። ቃል በቃል ኢየሱስ አማላጅ ነው የሚል ጥቅስ አለ መጽሐፍ ቅዱስ? አዎ በሰውና በእግዚአብሔር መካከል ያለው የሚለውስ ጥቅሱን ንገሪኝ። አንቺ የምታወሪው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው። ጥቅሱን ንገሪኝ ግን ኢየሱስ አማላጅ ነው ተብሎ የተጻፈበት እሱ ላይ በሰውና በእግዚአብሔር መካከል ያለው የዕለት ዘወትር የሚማልድልን ኢየሱስ ክርስቶስ ነው ይላል። እሺ ቃሉን እናንብበው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። በቃ እሱን አማላጃችን ነው። ምክንያቱም በተሰቀለ ሰዓት በቃ በመካከላችን ያለው ኢየሱስ ክርስቶስ ነው። በተሰቀለ ሰዓት ደሙን ባፈሰሰ ሰዓት የሚል ቃል የት አለ?
እዚህ ጋር የሚማልድልን ይላል እኮ። እስኪ ወረድ በል የሚማልድልን ይላል። ድጋሚ ላንብበው፣ ችግር የለውም። ባይዘው ይቅርታ አድርጉልኝና እህታችን፣ እኔ እንደ ሰው አከብርሻለሁ። ፕሮቴስታንቶች ግን ከመጽሐፍ ቅዱስ ነፃ ናቸው። እውቀት አይደለንም፣ በፍጹም። ቆይሽ ላንብብልሻ። ይኸው እዚህ ጋር እኮ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል አይደል? በቃ መካከላችን ነው። በቃ እሱ አማላጅ የሚል ቃል አለ እዚህ ውስጥ። መካከልን በአማላጅነት አማላጃችን ነው ብለናል። መካከልነት ነው፣ ሌላ የለም አማላጅ። እሺ ሞቶ ተሰቅሏል እኮ። መካከለኛ የሚለው ቃል እኔ ልንገርሽ፣ ለመማር ከሆነ የመጣሽው ቅድም ለመማርም ነው ብለሽ የለ ሜሲቴስ የሚል ቃል ነው፣ የግሪኩ ቃል ሜሲቴስ የሚል ቃል ነው ቃሉ። ኦኬ መካከለኛ ማለት አስታራቂ ማለት ነው። አስታራቂ ማለት ነው እንጂ አማላጅ ማለት አይደለም፣ ይለያያል። እሺ እናንተ ማርያም አማላጅ የምትሉት ሴት አለ የተጻፈው። ቆይ እህታችን ተረጋጊ። ለመማር ከሆነ የመጣሽው እያስተማርኩሽ እኮ። እሺ እያስተማርኩሽ፣ ተረጋጊና ስሚ። አሁን ምንድነው ቅድም ችግር የለውም። እኔ እኮ ወደዚህ የሚያመጣውሽ ርዕሳችን ይሄ ሆኖ ሳይሆን ኢየሱስ አማላጅ፣ ኢየሱስ ጌታ ነው የሚለው ነገር፣ ኢየሱስ አማላጅ ነው የሚለው ነገር እስካልካደ ድረስ ስትይ ኢየሱስ አማላጅ ነው የሚል ትምህርት መጽሐፍ ቅዱስ ላይ እንደዛ የለም። ይማልድልናል የሚለውን ይዘሽ ከሆነ ስለ መንፈስ ቅዱስም እንደዛ ተብሎ ተነግሯል። ምን ለማለት ፈልጎ ነው የሚለውን ነገር ማብራሪያ እንሰጣለን። አሁን ለጠየቅሽኝ መጨረሻ ላይ ለጠየቅሽኝ ጥያቄ ደግሞ አንድ ነገር ልንገርሽ። ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ? የለም። ግን የስላሴ አማኝ ነሽ? እኛ ስላሴ በሚለው ሰዓት አብ ወልደ መንፈስ ቅዱስ ነው የምንለው። በስላሴ ታምኛለሻል? ስላሴ እንግዲህ አብ ወልደ መንፈስ ቅዱስ በኦርቶዶክስ ስላሴ የምትሉት ለካ አብ ወልደ መንፈስ ቅዱስ እኛ የምንለውን ነው። ስለዚህ እንስማማለን በዚህ እንጂ እኛ ጋር ስላሴ የሚል ኦኬ። ስላሴ የሚለውን ቃል አትቀበዩ? አይ ስለሚመሳሰል ስላሴ የሚል መጽሐፍ ቅዱስ ላይ የለም። ግን እናንተ እኔ ኦርቶዶክስ ሆኜ ሳየው ስላሴ የምትሉት እኛ አብ ወልድ መንፈስ ቅዱስ አንድ አምላክ የምንለውን ለካ የምትሉት፣ ስለዚህ ተመሳሰልን ማለት ነው። ግን ስላሴ የሚል የለም። ሁሌ እኔ ይቅርታ አድርጉልኝና የምትገቡ ሰዎች እኔ ስለ እናንተ እያወራው ሁሌ ኦርቶዶክስን ካላነሳችሁ እኔ እያልኩሽ ያለሁት አንቺ እኛ ላይ የለም በቃ የለም። እኔ ማምነው በአብ ወልድ በመንፈስ ቅዱስ ነው። በስላሴ የሚለው አልተጠቀሰም። በአብ በወልድ በመንፈስ ቅዱስ አልተጻፈም። ኦኬ ስለዚህ ስላሴ የሚለው ቃል አትቀበሉ? አምናለሁ ግን አልተጻፈም። ስሙ ከኦርቶዶክስ መጣ አንቀበላለን። እንግዲህ ካልተጻፈ ለምን አመን? ቤተሰቦቼ ስላሴ ስለሚሉት እኔም ስላሴ ብዬ ተቀበልኳቸው። ቤተሰቦቼ ስላሴ ነው የሚሉት፣ መጽሐፍ ቅዱስ ግን አይልም። እኔ ጠየኳቸው እናትና አባቴን ስላሴ ምንድን ነው ስላቸው አብ ወልድ መንፈስ ቅዱስ ነው ሲሉኝ እሺ ብዬ እንጂ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለ ነገር እናትና አባትሽ የነገሩሽን ነገር ተቀበለሻል ማለት ነው? ስላሴ አሉኝ። አዎ አልኳቸው። እሺ አመንኳ። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር ከእናትና ከአባትሽ ተቀበለሻል? እኛ መጽሐፍ ቅዱስ አንብቤው አላውቅም። እኔም ስላሴ የሚባል አንብቤ አላውቅም። ግን አብ ወልድ መንፈስ ቅዱስ ማለት ስላሴ ማለት ነው ሲሉኝ እሺ አልኳቸው። የተጻፈ የለም። ሊሊ ተረጋጊ፣ እሺ ተረጋጊና ለማውራት ሞክሪ። እሺ ካልሻቸው ጥሩ። ወደ ቀደሙ ነገር ልመልስሽና መጽሐፍ ቅዱስንና የእግዚአብሔርን መንፈስ ቤተክርስቲያን ጥላ ነበር ብሎ ዮናታን ተናገረ። መንፈስ ቅዱስ ከቤተክርስቲያን የሚለይበት ጊዜ አለ? ቤተክርስቲያንን እንደ ሸቀጥ መነገጃ እንደ ድሮ ምናምን ካደረጉት ሊርቅ ይችላል መንፈስ ቅዱስ። እኛ ነን ሰዎች ነን። ወደ እግዚአብሔር መቅረብ አለብን፣ ወደ ሰይጣን መቅረብ አለብን። ወደ እግዚአብሔር ከቀረበን መንፈስ ቅዱስ ይቀርበናል። ወደ ሰይጣን ከቀረበን ደግሞ ሰይጣን ነው የሚቀርበን። ስለዚህ ሊጥል ይችላል። እንደ ሰው ነው። አሁን ዘፈን ምናምን ከሄዱ አይኖርም መንፈስ ቅዱስ እዛ። ሶስተኛና አራተኛ ክፍለ ዘመን ላይ አሁን ዮናታን የተናገረው መንፈስ ቅዱስን ቤተክርስቲያን ጥላለች ነውና ማስረጃ አለሽ ለዚህ ነገር? አንቺ ሜቢ ማስረጃ የለኝም፣ ግን ልልሽ ፈልጌ መሰለሽ ማስረጃ ከሌለሽ አሁን ዮናታን እንዲህ ነው የሚለውን ነገር መናገርም ስለማትችይ፣ ለምሳሌ ስለ ጉባኤዎች ሜቢ የተወሰነ እውቀት አለሽ? ኒቂያ ጉባኤ ሲባል ሰምተሽ ታውቂያለሽ? አላውቅም። አዎ ምን መሰለሽ ሊሊ፣ አሁን የሆነን ሰው እኔ አሁን አንቺን እንዲህ ብሎም ላይ ከዚህ በኋላም ፈርዘር ማውራት ሳይሆን ዮናታን የተናገረው ነገር አሁን ቅድም የገቡ አንዳንድ ፕሮቴስታንቶችም እንደተናገሩት ፍጹም ከእግዚአብሔር ቃልም የራቀ ነገር ነው። ታሪካዊ ክርስትናንም ያላገናዘበ በጣም ከባድ የሆነ ንግግር ነው። እውነት ለማውራት መጽሐፍ ቅዱስንና መንፈስ ቅዱስን ጥላለች የሚለው ንግግር ኦኬ። መጽሐፍ ቅዱስ ካኖናይዝ ተደርጎ ራሱ በካኖናይዜሽን ደረጃ አለ አይደለ? መጽሐፍ ቅዱስ ተሰብስበው አለ አይደለ? ካኖናይዝ ተደርጎ ራሱ ያለቀው
በዚህ 3ኛና 4ኛ ክፍለ ዘመን አካባቢ ነው ካኖናይዝ ተደርጎ ራሱ። በዚህ ጊዜ ግን ዮናታን ምን እያለ ነው? ጥላለች እያለ። አሁን እኔ ምንድነው አንቺን የምመክርሽ፣ የት ነው ቸርች የምትሄጂው? ሙሉ ወንጌል ነሽ? ምንድነው? የት ነው ሙሉ ወንጌል የምትሄጂው? አዎ አሁን እኔ አንድ እንደው እግረ መንገዴን ከዚህ ከዮናታን ጋር በተገናኘው የተነሳውን ቶፒክ እሱን እንተው እና እኔ አንቺን እንደው ፐርሰናሊ ልጠይቅሽ የምፈልገው ዋናዎቹን ላይክ ሪፎርመሮች ታውቂያቸዋለሽ? ዋናዎቹ እነ ማርቲን ሉተር ታውቂያቸዋለሽ? መጽሐፍ ቅዱስን ሪፎርመሮቹ እነ ማርቲን ሉተር እነ ጆን ካልቪን ምናምን ሲባሉ ሰምተሽ ታውቂያለሽ? ማርቲን ሉተር ሲባል ሰማለሁ፣ ግን መጽሐፍ ቅዱስ ነው ምናምን እናነበው። ማርቲን ሉተር ሲባል ግን ሰማለሁ። ኦኬ አይ ጥሩ እሺ። አሁን እዛ ላይም እንዳልጠይቅሽ እዛ ኤሪያ ላይ ብዙ እንትን ሄደሽ እሺ። መጽሐፍ ቅዱስ 66 ነው የምትቀበዩ አይደል? አዎ። ማን ነው መጽሐፍ ቅዱስ 66 ብቻ ነው ብሎ የነገረሽ እህታችን ሊሊ? 82ቱም ጋር እኮ አንድ ነው እኮ የእናንተም ጋር አንድ ነው። 81 ለማለት ፈልገሽ ነው? ለምሳሌ ኦርቶዶክስ ቤተክርስቲያን የምትቀበላቸው እናንተ ማትቀበሏቸው ኦልሞስት 15 መጽሐፍት አሉ እናንተ ማትቀበሏቸው። እናንተ እኮ ለምንድን ነው ከ1 እስከ 30 ለኢየሱስ የማትሰጡት? ቀኑን ጠቅላላ ለኢየሱስ መስጠት አለባችሁ። ኢየሱስ እኮ ሞቷል። ኢየሱስ እኮ ተሰቅሏል፣ ተሰቃይቷል። አንድ ኢየሱስ፣ ሁለት ኢየሱስ መሆን አለበት። ለምን ኢየሱስ ካሳዘናችሁ ሞቶ ተሰቅሎ ደሙን አፍስሶ እውነት ለኛ ማውራታችን እኮ ኢየሱስ ነው እኮ። ለምን አሰጡትም ለኢየሱስ ሁሉንም ቃል? የዋንስ እመቤቴን ልብሽ ቀን ልብ ያለው ሰው ያሳውቃል ከንግግሩ ጌታ በሚያውቀው። እኔ ሜቢ አሁን አንቺን እንዲህ ብዬ ቅድም ያነሳሁትን ሐሳብ እንትን ልበልና እኔ ሜቢ ወንድሞች የሚጨምሩት ነገር ካለ ቀንነትሽ ደስ ይላል። እግዚአብሔር በሚያውቀው ቀን የሆነ ሰው ያስታውቃል ከንግግሩ። ኦኬ ምን ልልሽ ፈልጌ ነው፣ አሁን መጽሐፍ ቅዱሱ 66 ብቻ ነው የሚለውን ነገር ለምሳሌ አሁን ይሄ ለምሳሌ መጽሐፍ ቅዱስ ነው አጠገብ ያለው መጽሐፍ ስላነሳሁት ነው። ኦኬ ይሄ መጽሐፍ ቅዱስ አሁን አንቺ 66ቱ መጽሐፍት ነው የምትቀበዩ። 66ቱ መጽሐፍት ብቻ ናቸው የእግዚአብሔር እስትንፋስ ያለባቸው ብሎ የነገረሽ ማን ነው ሊልዬ? ራእይ ላይ እኮ ከያዝነው መጽሐፍ ቅዱስ ውጭ የጨመረ የቀነሰ ይላል። ራእይ ላይ እንዳንጨምር እንዳንቀንስ ያዘናል። አዎ ከዚህ ከተጻፈ አትለፍ አይነት ነገር ይልና በዚህ ላይ የጨመረ ከህይወት ዛፍ ከህይወት እንትን ይቆረጣል የሚል ሐሳብ አለ። አሁን የኔ ጥያቄ ራእይ ላይም ያለው እንደዛ ብሎ ሲጻፍ ለምሳሌ ራእይ ላይ ያለው አውዱን በኋላ አብራራልሻለሁ ከፈለግሽ ከዚህ ጋር የሚገናኝ አይደል? ግን እንደዚህ ቢሆን ራሱ አንቺ በፈታሹ መልኩ ቢሆን ለ66ቱ እንደተነገረ በምን አወቅሽ ነው ጥያቄ። ያው ፔንቴ ሆኜ ስከተል ይሄ መጽሐፍ ቅዱስ ነው የሚከተሉት። ስለዚህ ያው ከአባቶቻችን የመጣ ስለሆነ እኔም ፔንቴ መሆኔን ሳቅ ወደዚህ ስገባ ይሄ መጽሐፍ ቅዱስ ነው ያገኘሁት። ከቸርች ስጦታም ሲሰጥ ይሄ መጽሐፍ ቅዱስ ነው የሚሰጠን። ስለዚህ ቤተክርስቲያን ስጦታ ሰጣሽ ነው ማለት ነው 66ቱ ማለት መጽሐፍ ቅዱስ በገዛም ሄጄ 66ቱን ነው የምገዛው። ስጦታ በስጦታ መልክም ያገኘሁት 66ቱን ነው። ስማርም መመሪያቸውም 66ቱ ነው። ስለዚህ እንዴት ላድርግ? የቤተክርስቲያኑ ነው እንግዲህ። ወደ ኦርቶዶክስ ቤት ደግሞ ምናልባት 81 ነበር። አዎ ጠይቀሽ ታውቂያለሽ? ግን 66ቱ ከየት መጣ ብለሽ ለምሳሌ ጠይቀሽ ታውቂያለሽ? ግን ሊሉ 81ዱ የኦርቶዶክስ ነው ታሉኝ፣ 66ቱ ደግሞ የጴንጤዎች ነው። ከየት ነው የመጣው የሚለውን ጠይቀሽ ታውቂያለሽ? ሜቢ ከየት ነው የመጣው ማን ነው የሰጠን ይሄንን መጽሐፍ የሚለውን? አይ ጠይቄ አላውቅም። አዎ በቃ እንደ አሳይመንት እሱን ያዢና ጠይቂ፣ ፎሎ አድርጊንና እንደዚሁ በቀንነት ደግሞ ሜቢ አንዳንድ የምታነቢውንም ነገር ምናምን ሼር ያደርጋል። እናንተ ደግሞ ከ1 እስከ 30 ለኢየሱስ ስዕል እንትንም ደግሞ እሱ መቅረት አለበት። ጥሩ ነው የምትመጣችሁ። ግን አሁን ችግሩ ምን መሰለሽ፣ በቀንነት እናወራና ሊሉ በቀንነት እናወራና ልክ የሆነ ቦታ ላይ ልክ መጨረሻ ላይ የማይሆን ነገር ተናግራችሁ ለመውጣት ስትፈልጉ ደግሞ በጴንጤ ኦርቶዶክስ ማንሆንበት ዋናው ምክንያታችን ከ1 እስከ 30 ለኢየሱስ ስጡት ነው። በቃ የኛ ችግር ስዕላት ተከልክለዋል። የኛ ችግር ለምን ለምን መጽሐፍ ቅዱስ ላይ ስዕላት ተከልክለዋል ሊሉ? ያው ጴጥሮስ ሲሰብክ እንደዛ ሁሉ እየተንከራተተ ሲያስተምር የነበረው እነ እስጢፋኖስ ምናምን ሊሉዬ ስዕል አላሉማ። ስዕል አላሉም እነሱ። ስዕላት ተከልክለዋል ወይ ነው ጥያቄ። ስዕል የሚባል አይታወቅም። በዛን ጊዜ ተከልክለዋል አልተከለከሉም? ቀለጥ አይታወቅም። ለማይታወቅ ነገር እንዴት ተከለክላል? አይታወቅም። ሰው እንደ ስዕል አይስልም። ፎቶግራፊ የለም። ያኔ እግዚአብሔር አምላክ አልከለከለም። በብሉይ ኪዳን ስዕላት እንዳይሰሩ አልከለከለም። ያደረገም የለም። ሕግ አልወጣም ለስዕል ያደረገ የለም።
እኔ ብዙ ስለ መጽሐፍ ሳሌ ቅዱስ ለምን ኦርቶዶክስ እግዚአብሔርን እሱን ነገር እናንተ ምን ትበሉበት አሳይመንት ውሰዱና ስዕል በቃ መቅረት አለበት። አንዴ ተረጋጊ ሊሉ ተረጋጊ። አሁን እኔ ልክ የሆነ ፓርት ላይ የማታውቁት ነገር ሲነሳ ቆይ አንዴ ረጋ በይና የማታውቁት ችግር የለውም። የማታውቁት ፓርት ሲነሳ በጣም ትውቶኑና ልክ የሆነች ነገር ያገኛችሁ ሲመስላችሁ አይደለም። እኛ እኮ ጴንጤ ኦርቶዶክስ እንዳልሆነ የከለከለን ነገር ነው ይሄ። ምን እናድርገው? ሙሴ ኦሪት ዘጸአት ምዕራፍ 35 ላይ እግዚአብሔር አምላክ ኪሩቤል መላእክት ናቸው አይደል ሊሉ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ሁለት ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛውም ላይ በሁለት ወገን ታድርጋቸዋለህ ብሎ አዞታል አላዘዘው? አዞታል። ኪሩቤል መላእክት ናቸው አይደል? አዎ። መላእክትን ከተቀጠቀጠ ወርቅ ስራ ብሎታል አላለው? ብሎታል። እግዚአብሔር ሙሴን ካዘዘው ታዲያ እኛ ክርስቲያኖች ስዕላትን እንዳንስል ማን ይከለክለናል? ሳሉ አላለማ እንዴ ሙሴን እኮ አለው እያልኩሽ ነው እኮ። በቃ እሱ የራሱ ነው አለፈ ሳለው በቃ ለሆነ ነገር ቅርጽ ስራ ነው። ግን ለእናንተ ግን ስዕል ሳሉ አልተባለም። ተው ይሄን አስተካክሉት። እግዚአብሔርን በቃ ስዕልን መተው አለባችሁ። ለመሰለ ቤተሰቦች ይሳለሙታል እኮ እግዚአብሔር የሚመስላቸው። እሺ አንዴ ተረጋጊ ፕሊዝ ተረጋጊ። የኔ ወንድም እኮ እግዚአብሔር ነው ይለዋል ራሱ ስዕሉን እግዚአብሔር ነው የሚለው። ሊሉዬ ተረጋጊሽ። አሁን ስሜታዊ አትሁኝና ረጋ በይና ሙሴ አድርጎት ለሙሴ የተፈቀደ ነገር እኛ ክርስቲያኖች ስናደርገው ኃጢአት ነው ማለት ነው። ሙሴ አድርጎት ለኛ የሚከለከል ነገር አለ አለም? ለእስራኤሎቹ አርጉ አላለማ? አርጉ፣ ስዕል እየሳላችሁ ቤታችሁ ላይ ስቀሉ፣ ግድግዳችሁ ላይ ስቀሉ፣ ጸልዩለት አልተባለማ? አላለም እኮ። ይቅርታ እንግዲህ አላለም። እሺ አላለም። ምን ላድርግ እንግዲህ። ሊሊ ይሰማሻል? ይሰማሻል? የሚሰማሽ ከሆነ ለምሳሌ ሰለሞን ስዕል ስሏል አልሳለም? ቅርጽ ነው እንጂ ስዕል አልሳለም። ቅርጽ ነው የቀረጸው። ምስል አልሳለም? ምስል አልሳለም። እንዴ ይኸውልህ ባያውቁት መንገድ እኮ ራሳቸው እግዚአብሔር ነው እያሉ የሰሙታል እኮ። ለምን ይሳማል? መሳም አለበት። አንድ ላሳይሽ ሊሊ መኩ እሱን ጥቅስ አሳያታለህ። ሊሉ ግን አሁን ወደ ቁም ነገሩ እንመለስና እኛ እንደው እየሳቅንም እያለፍንሽ ያለ ነው። እግዚአብሔር በሚያውቀው እንዳልኩሽ እኔ ሰው መናቅ ምናምን ነገር አልወድም በባህሪ ወንድሞችም አይወዱም። አመሰግናለሁ። ግን ብዙ ነገር ላይ ያለሽ እውቀት ስለ ኦርቶዶክስ ቤተክርስቲያን በጣም ብዙ ነገሮች ላይ የተዛባ ምልከታ ነው ያለሽ። በቃ ስዕሏና ከ1 እስከ 30 ለኢየሱስ መስጠት አለባችሁ። ኦ ማይ ጋድ ለምንድን ነው ጴንጤዎች ግን ረጋ በሉ እንጂ ረጋ በሉ። አሁን እኮ ጫና አድርገን ብዙ ነገሮች ላይ ጥያቄ ጠየቅንሽ ሊሉ በጣም በትህትና ነው ያወራሁሽ። ብዙ ነገሮች ላይ ስጠይቅሽ ብዙ ነገሮች ላይ እውቀት የለሽ ብዙ ነገሮች ላይ ኦኬ። አሁንም የታገስንሽ ምንድነው አትሊስት አምብል ሆነን በቃ ብዙ ነገሮች ላይ እውቀት ስለሌለሽ እውቀት የሌለውን ሰው ደግሞ ብዙ ነገር ላይ ኖሌጅ የሌለውን ሰው ደግሞ ዝም ብሎ እንደው አንቺን አሁን ብናስጨንቅሽ መልስ የማታገኝላቸው 1 ሚሊዮን ጥያቄ ልጠይቅሽ ይችላሉ። 1 ሚሊዮን ጥያቄ እዚሁ ኦን ዘ ስፖት ኦኬ። መልስ የሌለሽ መልስ ማትመልሽለት ነገር ግን እኛ አፕሮቻችን እንደዛ አይደለም። ግን አንቺ ደግሞ ልክ ለቀቅ ስናደርግሽ ደግሞ ቤተክርስቲያንንም አንደርስታንድ አታረጊም። ይሄ የሚያሳየው ቤተክርስቲያንም ሳታውቂያት ከቤተክርስቲያን እንደወጣሽ ብዙ ነገሮችን የሚያሳየውና ከዛ አንፃር ብትረጋጊ መልካም ነው። ኦኬ ረጋ በይና እንትን በይ። ሜቢ መኩ የምታሳያት ከሆነ ሰለሞን ለምሳሌ በቤተ መቅደስ አሁን ቅዱሳት ስዕላትም አይደለም ቶፒካችን። ኤኒዌይስ እንደው ከቶፒካችን ማንወጣም ተው። ለማንኛውም ግን ማሳየት የምትፈልግ ከሆነ መኩ ድሉን ልስጥ። ሰለሞን በቤተ መቅደስ የሚለውን ነገር ማሳየት የምትፈልግ ከሆነ ድሉን ልስጥ ወይ አንብብላት ጥቅሱ። አይ ችግር የለውም። አንደኛ ነገሥት ምዕራፍ 6 ላይ ያለውን ብቻ እንድታነበው ነው። በጣም የዋነች እና እቺ ልጅ ብታውቅ በጣም መልካም ነው። ግን ለማንኛውም ስሚ ሊሊ ላንብብልሽና ይሄ ርዕሱም ስላልሆነ በተወሰነ በጣም ብዙ ቦታ ላይ ትጠቀሳለ። አሁን ሰለሞንን ያዘዘ እግዚአብሔር እንዲህ ብሎ እንዲያደርግ ብሎት አይደለም። ግን ሰለሞን ቤተ መቅደሱን ለእግዚአብሔር ቤተ መቅደስ ሲሰራ እንዲህ ይላል። አንደኛ ነገሥት ምዕራፍ 6 ቁጥር 32 ላይ ሁለቱም ደጆች ከወይራ እንጨት ሰራ፣ የኪሩቤልንና የዘንባባ ዛፍ የፈነዳ መባ ምስል ምንድነው ያለው? ምስል ቀረጸባቸው፣ በወርቅ ለበጣቸው። ኪሩቤልና የዘንባባ ዛፍ በወርቅ ለበጣቸው። በጣም ብዙ ቦታ ላይ ማለት ነው። ብዙ ምስል ብሎ ነው የሚያስቀምጠውና ሊሊ ምንድነው ትልቁ ላንቺ ምን መክርሽ ተረጋግተሽ ብትረጂ ምናምን ማለት ማወቅ ነው
የሚቀረው ካንቺ እና በጣም ማወቅ ጉለት ስላለብሽ እሱን ላይ ብታነቢ ምናምን በጣም መልካም ነው። እና ደግሞ ፎሎ እናድርግሽና በውስጥ ባወራሽ ደስ ይለኛል። እኔ እንደዛ ቢሆን መልካም ነው። ጋዲ ማለት በቅን ልቦና ብትረዳ ወደ እውነት የምትመለስ ይመስለኛል። ያ ዊ ካን ዱ ዛት። እሱ ጥሩ ሀሳብ ነው። ይቅርታ አንድ የሆነ ስራ እንትን ብሎ ነበርና የሆነ ስራ እንትን ገብቶብኝ ይቅርታ። እና እንደዛ ብናደርግ መልካም ነው። መኩዬ ቴንኪው ብሮስኪ እናመሰግናለን። ሊሉ እንደዛ አድርጊ በቃ እኔ ይቅርታ አድርጊልኝና ብዙ ነገሮች ላይ ያለሽን ነገር ስመለከት ምናምን ነገር ፎሎ አድርጊንና ለአንቺ አስፈላጊ ከሆነ አንድ ቀን እናዘጋጅልሽና ኦርቶዶክስ ለምንድነው ማትሆኙ የሚለውን ነገር ጥያቄሽን እያቀረብሽ ሙሉ ለምትጠይቂያቸው ጥያቄዎች በጣም በቂ መልስ እንሰጥሻለን። እሺ ሊሉ መልስ ስላላት ቤተክርስቲያን መልስ አላት። እሺ እንደዛ እናድርግ ሊሉዬ። አይ ቲንክ እዚህ ላይ ቢበቃን መልካም ይመስለኛል። ችግር የለውም ጋይስ። አፏን ምናምን ኦኬ ኮሜንት ላይ ወይ ኮሜንቱን ያነበብኩት አፏን በከፍተ ምናምን ነገር ችግር የለውም ኖርማል ነው። ሰዎች ስለተናገሩ የሚቀየር ፋክት ምናምን ነገር የለም። እሺ እና ሊሉ እንደዛ እናድርግ አይመስልሽም? አመሰግናለሁ። እሺ ፎሎ አድርጊና ከዛ በኋላ ያሉሽን ጥያቄዎች በሙሉ እየሰማሽን ከሆነ ገብተሽ ላይክ ዩ ካን አስክ መጠየቅ ትችያለሽ። በቂ መልስ ይሰጥበታል። ይሄ በጣም ማይነር ነገሮች ናቸው። ቅዱሳት ስዕላትና ላይክ የቅዱሳን መታሰቢያ የሚለው ነገር በጣም ማይነር ነገር ነው። በቀላሉ መመለስ የሚችል ነገር ስለሆነ ማለት ነው።